ልጆች እንዴት ነው? ጥሩ እየሄድን ጂኦሜትሪ እንግዲህ ምንድን ነበረ ማየት የጀመርነው? ስለ ርዝመት መለኪያ ምድቦች ነው። ስለዚህ መደበኛ የምንላቸው ርዝመት መለኪያ ምድቦች መካከል የተወሰኑትን ወስደን አይተናል። በመጀመሪያ ዙሪያ ያየናቸው ምን ነበሩ? ሚሊሜትር፣ ሴንቲሜትር፣ ሜትር እና ኪሎሜትር እና በመካከላቸው ያለው ዝምድና ለምሳሌ 1 ኪሎ ሜትር 1 ሜትር ነው። 1 ሜትር 100 ሴንቲሜትር ነው። 1 ሴንቲሜትር 10 ሚሊ ሜትር ነው። እነዚህ ቀላል ዝምድናዎች ናቸው 10 ጊዜ ስለሆኑ ከአንዱ ወደ አንዱ ደግሞ እንዴት እንደምንቀይር አይተናል። ከከፍተኛ የርዝመት መለኪያ ምድብ ወደ ዝቅተኛ ስንሄድ እያባዛን ነበረ። ከዝቅተኛው ደግሞ ወደ ከፍታው ስንሄድ እያነሰ ስለሚሄድ እያካፈል እንደምንሄድ አይተናል። እና እንግዲህ መጀመሪያ ካየናቸው ማለት ከሴንቲሜትር፣ ሚሊሜትር፣ ሜትር እና ኪሎሜትር ሌላ ተጨማሪ በመጨረሻ ላይ ያየናቸው አዳዲስ ነገሮች ነበሩ። ሄክቶሜትር፣ ዴካሜትር እና ዴሲሜትር የመሳሰሉትን አይተናል። እስቲ እንግዲህ በእነዚህ መካከል ያሉትን ዝምድናዎችንም አብረን እናያለን። እንግዲህ እንደምታዩቸው በምህጻረ ቃል ነው የጻፍናቸው። እስቲ አብረን እናንብብ። ኪ የሚለው ኪሎ ሜትር ባለፈው ያየነው ነው። አዲሱ እዚህ ጋር ሄክቶሜትር አለ። ዴካ ሜትር እዚህ ጋር ደግሞ ሜትር ቀደም ብለን ያየነው ነው። ዴሲሜትር አለ በሜትርና በሴንቲሜትር መካከል። ሚሊሜትር እንግዲህ ቅደም ተከተላቸው ከትልቅ ወደ ትንሹ ይመስላል። እንግዲህ በቀጣይም ደግሞ ሌሎች የርዝመት መለኪያ ምድቦችን እያየን እንሄዳለን። እንግዲህ እንደዚህ የርዝመት መለኪያ ምድቦች በተለይ አሁን በዚህ ቅደም ተከተል ሲጻፉ በቀላሉ ዝምድናቸው የ10 ብዜት ነው። ለምሳሌ 1 ኪሎ ሜትር ማለት ምን ይሆናል? 10 ሄክቶሜትር ይሆናል። 1 ኪሎ ሜትር ማለት 10 ሄክቶሜትር ነው። 1 ሄክቶሜትር ደግሞ በ10 ምን ዴካ ሜትር ይሆናል። 1 ዴካ ሜትር ደግሞ ምን ይሆናል? 10 ሜትር ይሆናል። 1 ሜትር ደግሞ 10 ዴሲሜትር ይሆናል። 1 ዴሲሜትር ደግሞ 10 ሴንቲሜትር ይሆናል። ወደሚቀጥለው እየሄደ ነው። 1 ሴንቲሜትር ደግሞ 10 ሚሊ ሜትር ይሆናል። ስለዚህ የርዝመት መለኪያ ምድቦችን በዚህ ሁኔታ የ10 ብዜቶች ናቸው። 1 ኪሎ ሜትር ስንት ሚሊ ሜትር ነው ሲባል 1 ኪሎ ሜትር 10 ሄክቶሜትር መሆኑን እናያለን። 1 ኪሎ ሜትር ማለት ምን ማለት ነው? 10 ሄክቶሜትር ነው። 10 ሄክቶሜትር ነው። ይህ ማለት ደግሞ 1 ሄክቶሜትር ማለት ደግሞ 10 ዴካሜትር ነው። መልሰን ወደ ምን እናበዛዋለን? 10 ጊዜ 10 አሁን 100 ዴካሜትር ሆነ ማለት ነው። ወደ ሜትር ስንቀይረው ደግሞ መልሰን በ10 እናበዛዋለን። ስንት ሆነ? አሁን 1 ኪሎ ሜትር ማለት 10 ጊዜ 10 1000 ሜትር ሆነ። ይሄ ደግሞ ወደ ዴሲሜትር ስንቀይረው አሁን መልሰን በ10 እናባዘዋለን። አሁን ደግሞ ይሄንን መልሰን ወደ ሴንቲሜትር ብንቀይር በ10 እናባዘዋለን። አሁንም ይሄንን 1 ኪሎ ሜትር ወደ ሚሊሜትር ብንቀይር በ10 እናባዘዋለን። ስለዚህ በመጨረሻ ላይ 1 ኪሎ ሜትር ስንት ሚሊሜትር ነው ብንል መጨረሻ ላይ ስንመጣ 1 2 3 4 5 6 ዜሮዎች አሉን። ስለዚህ ይሄ ማለት 1 ሚሊዮን ሚሊሜትር 1 ኪሎ ሜትር ማለት 1 ሚሊዮን ሚሊሜትር ይሆናል ማለት ነው። በዚህ ጊዜ በቀላሉ በተለይ በዚህ ቅደም ተከተል ሲጻፉ የ10 ብዜቶች ናቸው። ወደ ላይ ለመሄድ ደግሞ ይሄ ሚሊሜትርን ወደ ኪሎ ሜትር ለመቀየር ብንፈልግ 1 ሚሊዮን ሚሊሜትር ማለት ለ10 ስናካፍለው 100,000 ሴንቲሜትር ይሆናል። ለ10 እያካፈልን ስንሄድ በመጨረሻ ላይ 1 ሚሊዮን ሚሊሜትር ማለት 1 ኪሎ ሜትር መሆኑን እናያለን ማለት ነው። ይሄ 900 ሜትር አለ። እስቲ 900 ሜትርን
ወደ ላይ ወደ ዴካ ወደ ሄክታር ወደ ኪሎ ሜትር እየቀየርን ነው። መጀመሪያ ቅርቡ ማለት ነው ዴካሜትር ነው። እንግዲህ ምንድነው ማለት አንድ ዴካሜትር 10 ሜትር ነው። አንድ ዴካሜትር 10 ሜትር ከሆነ ይሄን ሜትርን ወደ ዴካሜትር ለመቀየር ምን ነው የምናደርገው? 900 ለ10 ስናካፍል ምን ይሆናል? 90 ዴካሜትር ይሆናል። አሁን ይሄን ዴካሜትር ደግሞ ወደ ሄክቶሜትር ለመቀየር አንድ ሄክቶሜትር 10 ዴካሜትር መሆኑን ስለምናውቅ መልሰን ለ10 እናካፍላለን። 90 ሲካፈል 10 9 ምን ይሆናል? 9 ሄክቶሜትር ይሆናል። አሁን 9 ሄክቶሜትርን ደግሞ ወደ ኪሎ ሜትር ለመቀየር አሁን እናደርጋለን ለ10 እናካፍላለን። 9 ሲካፈል 10 ኪሎ ሜትር ይሆናል። እንግዲህ ኪሎ ሜትር 9 አስረኛ ማለት 0.9 ኪሎ ሜትር ማለት ነው። ስለዚህ አሁን 900 ሜትር ማለት 90 ዴካሜትር ነው። 9 ሄክቶሜትር ነው። 0.9 ኪሎ ሜትር ነው እና በዚህ ሁኔታ ከአንዱ ወደ ሌላው እንቀይራለን። እንግዲህ በሚቀጥለው ደግሞ በዚሁ ክፍለ ጊዜ ላይ የምንጀምረው የርዝመት መለኪያ ምድቦችን መደመርና መቀነስ አለ። በዛ ላይ ደግሞ የበለጠ የብራራ ነው እንሄዳለን። እስቲ ወደ ዕለቱ ዋና ትምህርት ከመሄዳችን በፊት የሰጡንን የቤት ስራ መልሶች አብረን እንይ። ዋው ኮሜት ዘንድሮ ከኬጂ ጀምሮ እስከ 6ኛ አደገች በለኛ። እውነትም አደገች። ኮሜት ተፈለገች። አሁን የሁሉም ናት። ባጸደ ህፃናት የልጆውን ማስተዋል ኮሜት ያግዘዋል። ወደ አንድም ሲገፉ ሁለተኛም ሲያልፉ ወደ 3 ሲዘሉ ለአራተኛ ክፍሉ 5ኛም ላሉ አልፎም 6ኛ ከች እንግሊዘኛ ከተፍ ማትማቲክስ አካባቢ ሳይንሱ አማርኛ ራሱ ካስቴር ነጋ ኮሜት በጣም ሸካ ከኮሜት ጋር ያጥኑ 7ኛም ሆኑ 8ም ደረሱ 9 ገሰገሱ 10ም አለፉ 11ም ገፉ 12ም ገቡ። አጋዥ ነው ከልቡ በሁሉም ደረጃ ኢኮኖሚክስ ፍርጃ አማርኛው ጠጣር እንግሊዝኛው ጣ ኬሚስትሪው ፈንጂ አንተ ያለ ባዮሎጂ እግዞ ስነ ዜጋ ጂኦግራፊው አደጋ ሂሳብና ላዞረ ሂስትሪው ጠጣራ ፊዚክስ አስቸገረ። ምንድነው መፍትሄው? ይሄው ኮሜት ሰፕሊሜንተሪ ቡክ አወቅና ዘንድሮ በተማሪ አይምሮ ኮሜት ተጨምሮ ኮሜትን ሲገዙ ከመጽሐፍቱ ጀርባ የአስቴር ነጋ አርማ መኖሩን ያስተውሉ። ይህ አርማ ከሌለም የአስቴር ነጋ አይደለም። አስቴር ነጋ አሳታሚ። እሺ የቤት ስራ በደንብ ተሰርቶ ነበር። እንግዲህ በርትበት መለኪያ ምድቦች መካከል ያለውን ዝምድና አይተናል።
እንግዲህ ከከፍተኛ ምድብ ወደ ዝቅተኛ ምድብ ስንቀይር እናባዛን፣ ከዝቅተኛ ወደ ከፍተኛ ስንሄድ እየቀነሰ ስለሚሄድ እያካፈልን እንሄድ አይተናል። አሁን ይሄ ነገር ስራው እየቀጠለ ነው የሚሄደው። አሁን እንግዲህ የዕለቱ ዋና ርዕሳችን ማለት በዚህ በምዕራፍ 9 ይሄ 5ኛው ክፍለ ጊዜ ነው። በዚህ በ5ኛው ክፍለ ጊዜ ላይ ዋና የምናያቸው ምንድን ነው? የርዝመት መለኪያ ምድቦችን መደመርና መቀነስ ነው። እንግዲህ መደመርና መቀነስ ሲባል እንግዲህ አልጀብራ ላይ ስንማር አይተናል። ሁልጊዜ ለመደመር ወይ ለመቀነስ ስንፈልግ ተደማሪዎችን እናጠናቸዋለን። ምንድን ያየነው? 5 ብርቱካንና 3 ሙዝን አብረን አንደምርም አለ እንዴ? ምንድነው የምናደርገው? መጀመሪያ የሚደመሩት ነገሮች አንድ አይነት መሆናቸውን ነው የምናየው። ስለዚህ የርዝመት መለኪያ ምድቦችን ለመደመርም ሆነ ለመቀነስ መጀመሪያ የምናየው ምድቦቹ አንድ አይነት ናቸው ወይስ አይደሉም ነው። አንድ አይነት ከሆኑ በጣም ቀላል ነው። ልክ 5 ሙዝ ሲደመር 3 ሙዝ እንደምንለው 8 ሙዝ ማለት እንደምንችል ሁሉ በዚህ መንገድ መሄድ ይቻላል። ለምሳሌ 5 ሜትር ገመድ አለ፣ 3 ሜትር ገመድ አለ። 5 ሜትር ገመዱና 3 ሜትር ገመዱን ብንቀጣጠው ወይ ደግሞ ጎን ለጎን ብናረገው ጠቅላላ ርዝመቱ ምን ይሆናል? 5 ሜትር ሲደመር 3 ሜትር ይሆናል 8 ሜትር። አሁን እዚህ ላይ በቀላሉ ማለት የምንችለው ምንድነው? 5 ሜትር ገመድ አለ፣ እላው ላይ 3 ሜትር ብንቀጥልበት 5 ሜትር ሲደመር 3 ሜትር ስንት ሆነ? 8 ሜትር ይሆናል። ይሄን በቀላሉ ነው። አሁን ደግሞ 5 ሜትር ገመድ አለ። 5 ሜትር ገመዱ ላይ 3 ሜትር ብንቆርጥለት ብንቀንሰው ምን ያህል ይቀረናል? ይሄ ማለት ደግሞ ምንድን ነው? ማለት 5 ሜትር ገመድ ነበረ። ከ5 ሜትር ገመድ ላይ 3 ሜትር ምን አደረግን? ቆረጥን። ስንት ይቀረናል? 5 ሜትር ሲቀነስ 3 ሜትር ይሆናል 2 ሜትር ይቀረናል። አሁን እንግዲህ የርዝመት መለኪያ ምድቦችን ለመደመር ወይ ለመቀነስ መጀመሪያ የምናየው ምድቦቹ አንድ አይነት ናቸው ወይስ አይደሉም ነው። አንድ አይነት ከሆኑ በጣም ቀላል ነው። አንድ አይነት ካልሆነ ደግሞ በሁለት መንገድ እንሰራለን። አንዳንዴ ልክ ባሉበት ሁኔታ ደምረን የምንቀይርበት ነገር አለ። ግን ብዙ ጊዜ ደግሞ የምንጠቀመው ምንድነው? ሁለቱንም ወይ ሁለት ወይ 3 የተለያዩ የርዝመት መለኪያ ምድቦችን አብረን መደመር ከፈለግን እነዚህ ምድቦች ወደ አንድ አይነት፣ ምክንያቱም በርዝመት መለኪያ ምድቦች መካከል ያለውን ዝምድና አይተናል ባለፈው ክፍለ ጊዜ። ከሜትር ወደ ኪሎ ሜትር፣ ከኪሎ ሜትር ወደ ዴሲሜትር፣ ወደ ሴንቲሜትር፣ ወደ ሚሊሜትር መቀየር ይችላል። ስለዚህ ወደ አንድ አይነት ምድብ ከቀየርናቸው በኋላ ያንን በቀላሉ መደመር ይችላል። እንግዲህ ምሳሌዎችን ስናይ የበለጠ ግልጽ የሆነ ስለሚሄድ እስቲ አንድ ምሳሌ እንይ። እሺ እንግዲህ አሁን የሰጡ ጥያቄዎች አሉ። እስቲ እነዚህን መደመር ወይም መቀነስ እንዴት እንደምንችል እናያለን። መጀመሪያ በቀላል 6 ሴንቲሜትር ሲደመር 3 ሴንቲሜትር ነው። ተደማሪዎቹ እንደምታያቸው ምንድን ነው? አንድ አይነት ምድቦች ናቸው። ስለዚህ 6 እና 3ን በቀጥታ እንደምራለን። 9 ሴንቲሜትር። አሁን ደግሞ 15 ሜትር ሲደመር 45 ሜትር። አሁን በቀጥታ 15 እና 45ን እንደምራለን። አንድ አይነት ምድቦች ስለሆኑ 15 እና 45 60 ይሆናል። እሺ 30 ሴንቲሜትር ሲደመር 70 ሴንቲሜትር። አሁንም ምድቦቹ አንድ አይነት ናቸው። 30 እና 70 100 ይሆናል። ስለዚህ 100 ሴንቲሜትር። ይሄ 100 ሴንቲሜትር ነው። ይሄ ምርጫ ጥያቄ ቢሆን ለምሳሌ 30 ሴንቲሜትር ሲደመር 70 ሴንቲሜትር 100 ሴንቲሜትር አለ። የምርጫ ፈተና ወይ የምርጫ ቴስት ላይ ቢሆን ኖሮ ይሄን 100 ሴንቲሜትር የሚለውን መምህራችን ምን አድርጎ ሊጽፈው ይችላል? ከፈለገ 100 ሴንቲሜትርን በተለያየ ምድብ መጻፍ ይችላል። ይህን ከፈለገ ምን ማለት እንችላለን? አሁን 1 ሜትር ብለን ብንመለስም ትክክል ነው። 100 ሴንቲሜትር የተባለውን ደግሞ ወደ 1000 ሚሊሜትር ብንለውም ትክክል ነው። ይህን ደግሞ ወደ ዴሲሜትር ብንቀይረው ደግሞ 100 ለ10 ስናካፍል 100 ሴንቲሜትር ማለት 10 ዴሲሜትር። ስለዚህ 1 ሜትር ብንል ትክክል ነው። 10 ዴሲሜትር ብንል ትክክል ነው አይደል? እና በተለያየ መንገድ ኢቭን በሚሊሜትር ቢሆን ከፈለግን 1000 ሚሊሜትር ብንል አሁን ምርጫ ፈተና ላይ ብትሆኑ 30 ሴንቲሜትር ሲደመር 70 ሴንቲሜትር ስንት ይሆናል? 1 ሜትር ለ10 ሐመሮ 1000 እና ሁሉም ቢል ሪመርሱ ሁሉም ሊሆን ይችላል። ስለዚህ በተለያየ ምክንያቱም አሁን እያደግን ነገሮችን እያዳበረ ስንሄድ በተለያየ አንግል ነገሮችን ማየት መቻል አለብን።
እሺ እዚህ ላይ ደግሞ የቀረ 100 ሴንቲሜትር ሲቀነስ 30 ሴንቲሜትር ነው። የ100 ሴንቲሜትር ገመድ ቢኖረን ከላዩ ላይ 30 ሴንቲሜትር ብንቆርጥ ምን ያህል ይቀረናል ማለት ነው? አንድ አይነት ምድቦች ናቸው። ስለዚህ በመቶ ላይ 30 ስንቀንስ 70 ይሆናል። ስለዚህ መልሳችን ምን ይሆናል? 70 ምን 70 ሴንቲሜትር ነው። እንግዲህ ይህንንም በተለያየ ምድብ መልሱ ሊሰጥ ይችላል። ስለዚህ ከአንዱ ምድብ ወደ ሌላው ምድብ የመቀየር ጥንቃቄያችን የመቀየር ፍጥነታችን የጨመረ መሄድ አለበት። እንግዲህ ቀለል አድርገን ነው የምናየው። ይህ ምንም የሚከብድ ነገር የለውም። ምክንያቱም ባለፈው በ10 ማብዛት በ10 ማካፈልም ነገሮች በጣም በብዛት ስላየናቸው እንግዲህ በዩቲዩብ ላይ ያንን ነገር ሄዳችሁ መልሳችሁ ማየት ይቻላል። ትንሽ ስታስታውሱ ይመጣል። ግን ከጻፋችሁት ከተለማመዳችሁበት ጭንቅላታችሁ ውስጥ እንደሚቀመጥ ባለሙሉ ተስፋ ነኝ። እስቲ አሁን ይህን ነገር እያዳበር ነው እንሂድ። እሺ እዚህ ላይ ምንድነው ሁለት ገመዶች አሉን። አንዱ 5 ሜትር ከ80 ሴንቲሜትር ነው። ሌላኛው ገመድ ደግሞ 3 ሜትር ከ45 ሴንቲሜትር ነው። ሁለቱ ገመዶች አብሮ ቢቀጣጠሉ ምን ያህል ይሆናል? ይላል ምን ማለት ነው? እነዚህ ሁለት ነገሮች የመደመር ጥያቄ ነው ማለት ነው። አብሮ ቢቀጠሉ ስንት ይሆናሉ ማለት እነዚህን የመቀጣጠል ወይ የመደመር ጥያቄ ይሆናል። ስለዚህ ምድቦቹን ስናይ 5 ሜትር 80 ሴንቲሜትር ይላል። ሜትርና ሴንቲሜትር የተቀላቀሉ ናቸው። የመጀመሪያው አድካሚው መንገድ ምንድን ነው? ሁሉንም ነገር ወደ አንድ አይነት ምድብ መቀየር ነው። ምን ማለት ነው? ወደ አንድ አይነት ምድብ መቀየር ማለት 5 ሜትር 80 ሴንቲሜትር ስትቀይሩ ብዙ ጊዜ ወደ ምን መሄድ ነው የሚቀለው? ወደ ትንሹ ምድብ። እዚህ ጋር ሜትርና ሴንቲሜትር አለ። ወደ ትንሹ ምድብ ስንሄድ ምንድነው? ወደ ሴንቲሜትር እንቀይራለን። እንግዲህ ባለፈው በተማርነው መሰረት 5 ሜትርን በቀላሉ ወደ ሴንቲሜትር እንቀይራለን። 1 ሜትር ማለት 100 ሴንቲሜትር ነው። ስለዚህ 5 ሜትር ማለት 500 ሴንቲሜትር ነው። ስለዚህ ይሄ ማለት ምን ይሆናል? አሁን 500 ሲደመር 80 580 ሴንቲሜትር ይሆናል። 5 ሜትር ከ80 ሴንቲ ማለት 580 ሴንቲሜትር ነው። 3 ሜትር ከ45 ማለት ደግሞ 3 ሜትር ማለት ስንት ነው? 300 ሴንቲሜትር ነው። 45 ሴንቲሜትር ሲደምሩበት 345 ሴንቲሜትር ነው። አሁን ወደ ሁሉም ወደ አንድ አይነት ምድብ ወሰድናቸው። ስለዚህ እንግዲህ በመደበኛ መደመር ስራችን መስራት እንችላለን ማለት ነው። 0 እና 5 ሲደመር ስንት ይሆናል? 5 ይሆናል። 8 እና 4 12 ሁለትን ጽፈን አንድ አለኝ 1 እና 5 6 6 እና 3 9 925 ምን ሴንቲሜትር ነው። መልሱን በዚህ መንገድ ማስቀመጥ ይቻላል። ኦር ምን ሌላ ማለት ደግሞ እንደ 925 ሴንቲሜትር ማለት ወደ ሜትር እና ወደ ሴንቲሜትር ብንቀይረው አሁን 1 ሴንቲሜትር ማለት 1/100ኛ ሜትር ነው። ይሄን ለመቶ ብናካፍለው ምን ይሆናል? 9 ሜትር ከ25 ሳንቲሜትር። ይሄ ማለት በተለያየ አማራጭ እናስቀምጠዋለን። 9.25 ሜትር ማለት ሊሆን ይችላል። ወይ ደግሞ 9 ሜትር ከ25 ሳንቲሜትር ብለን ማስቀመጥ እንችላለን ማለት ነው። እንግዲህ ይሄ ወደ አንድ አይነት ምድብ ቀይሮ የመደመር ዘዴ ነው። ሌላው ዘዴ ደግሞ ምንድነው? አንዳንዴ ባለበት ሁኔታ መደመር እንችላለን። ቀላል ናቸው። ምክንያቱም ያለው ሜትር ነው። እዚህ ጋር ሜትርና ሴንቲሜትር ነው። ታችኛው ላይ ተደማሪ ሜትርና ሴንቲሜትር ነው። ልክ ምድብ በምድብ እንጽፋቸዋለን። አሁን ለዛ እንዲመች አድርጌ ነው የጻፍኩት። ሴንቲሜትሮችን ለብቻ ደምሩ፣ ሜትሩን ለብቻ ደምሩ። አሁን እሺ እዚህ ጋር 80 እና 45 አለ። 80 እና 45 ስንት ነው? 80 እና 40 120 ነው። 5 በደምር 125 ነው። አያችሁት? ይሄ ምን መጣ? 125 ምን ሴንቲሜትር መጣ። እሺ ከእንዳንድ ትሆናለች። 5 ሜትር እና 3 ሜትር ሜትሮቹን ደግሞ አብሬ ስደምራቸው 8 ምን ሆነ? ሜትር ሆነ። አኔ 8 ሜትር ከ125 ሴንቲሜትር። እንግዲህ ጥሩ አጻጻፍ አይደለም። 125 ሴንቲሜትር ራሱ ወደ ሜትር እና ወደ ሴንቲሜትር መቀየር ይቻላል። ይሄ 125 እንደነ ወደ ሜትር ለመቶ ብናካፍለው ይሄ ማለት 1 ሜትር ከ25 ምን ሴንቲሜትር ማለት ነው። 1 ሜትር ከ25 ሴንቲሜትር። ስለዚህ 1 ሜትር ወደ ጓደኛው እናመጣዋለን። ወደ ጓደኛው ወደማ ወደ 8 እናመጣዋለን።
1 እና 8 ስንት ይሆናል? 9 ይሆናል። አብረን እንደምረዋለን። 9 ሜትር ከ25 ሴንቲሜትር ይመጣል ማለት ነው። እና በሁለቱም ተመሳሳይ መልስ ማግኘት እንችላለን። እንግዲህ እዚህ ላይ ልክ የአንድ አለኝ ኮንሴፕትም አለ። አሁን ልክ ልደምር ብል ምን ማለት አለብን? 0 እና 5 5 ነው፣ 8 እና 4 12 ነው። ስለዚህ 100ን ወደዚህ ወስዳታለሁ። ምክንያቱም 101 ሜትር ማለት 100 ሴንቲሜትር ነው። አንዷን ወደዚህ ወስጄ 1 5 6 6 9 ምክንያቱም ይሄ 125 መጣ። 125 ማለት 25 ጽፌ 100ን ወደ ሜትር ወስዷለሁ ማለት ነው። በዚህ ሁኔታ ያው እየለመድን ስንመጣ በቀላሉ እያቀናጀን መሄድ እንችላለን። እንግዲህ ለዚህ የሚሆን መልመጃ አለ። መልመጃዎችን እንሰራላችሁ። በሚቀጥሉ ደግሞ የመልመጃዎችን አብረን እንወስዳለን። እንግዲህ አሁን መደመርና መቀነስ የበለጠ በሚቀጥለው ክፍለ ጊዜ ደግሞ የበለጠ እየተለማመድን እንሄዳለን። አብራችሁ ስለነበራችሁ አመሰግናለሁ። እንግዲህ ትምህርት የበለጠ ለመከታተል የዩቲዩብ ቻናል ዘነበ ደነቀ የሚለውን ሰብስክራይብ በማድረግ የዚህ የሂሳብ ትምህርት ቤተሰብ መሆን ይቻላል። በተጨማሪ ሂሳብን ከመምህር ዘነበ ደነቀ ጋር የሚሉትን መጽሐፍት መጠቀም ይቻላል። መጽሐፍቱን በየመጽሐፍ መደብሩ ይገኛሉ። ለገሃድ አፋር መጽሐፍ መደብር 4 ኪሎ ከቅድስት ሥላሴ ዩኒቨርሲቲ ህንፃ መሬት ላይ ቤስ መጽሐፍ መደብር አለ። 4 ኪሎ ዩኒቨርሲቲ ቤተ መጽሐፍት ላይ ይገኛል። ዩኒቨርሲቲ ቡክሾፕ። በተጨማሪ በየመጽሐፍት መደብሩ ታገኛላችሁ። እንግዲህ እነዚህ መጽሐፍት በመጠቀም የበለጠ ትምህርቱን ማሻሻል ይቻላል። አብራችሁ ስለነበራችሁ አመሰግናለሁ። ፓወር ፕሮብሌም ሶልቨር ቡክስ ከአስቴር ነጋ ሳታሚ ቺርስ። ይኸውና ፓወር በየአይነቱ ለ78 ፓወር ነው ጉልበቱ፣ ለ9 ለ10 ፓወር ነው ፓወሩ፣ ለ11 ለ12 ፓወር ደረሰለት። በተማሪ አይምሮ ፓወር ተጨምሮ ሲያጠኑ ደስ ይላል፣ ሲፈተኑም ቀላል። ፓወር ምን ተስኖ ግልጥልጥ ያለ ኖት በደንብ የተብራራ ጥራቱ የሚያኮራ ጠንቀቅ ያለ ስራ ከዚህ መጽሐፍ ጋር ልጆን ያገናኙ ልክ እንደተመኙ በፓወር ታግዞ ወደ ኮሌጅ ጉዞ ፓወር ፕሮብሌም ሶልቨር ከአስቴር ነጋ ሳታሚ